ልሻገር ኤብሬም ባለ ጊዜና ዳጊ በዜማ ሲያለቅሱ ነው። ህርሜን አውጥቻለሁ። ጋይስ አሁን ቀጥሉ። ኧረ እሺ እሺ አበበ ጉልላትን አልመረዙትም፣ አልገደሉትም፣ አልሰቀሉትም። ኦኬ ዘልዳ ደግሞ በጣም የተመታ ልጅ የፖስተውን ነው። አብሮ አደጌ ነው ወንድሞቼ፣ እናቶቼ፣ ወንድሞቼ አብሮ አደጌ የሄሉን ልድገማችሁ ድፊባቸው ያለው እንዳለ አሳይን። ኮሜንትም ካለ አሳይን። ዛሬ ምን ስራ አለ? አረ ማማዬ ኮሜንት ነው ዝም ብለህ ብታወራ ሳማነ ጣሰው የመጣሰበት ነው ይዋዴ ሰማሽ? ጣሰው ሲል ሳማነ ጣሰው አልሰው ሂጂበት ያትን እውነተኛ ምንም አልተለያችሁትም። ማታቀን ነው ዝም ብለህ ብታወራ ሳማነ ጣሰው ያትን እውነተኛ ነቢያትን እና የትንቢትን አገልግሎት እናንተ ተቃውማችሁ አታሸማቅቋቸውም፣ አታሸማቅቁንም። ነቢይ ተብዬ መጠራት የለብኝም ብራዘር። ያው የትንቢት መንፈስ ግን በእኔ ላይ እንደሚሰራ ሰው ጉባኤ እግዚአብሔር አስብል ቸርች በነበርኩበት ሰዓት ላይ ፈረንሳይ ሊጋሱ የተከራቸ ይዛ ቀበሌ 07 አንዲት እህት ጌታን ተቀብላ ነበር። እኛ ቸርች ፓስተር አላዛር ነበር ያኔ መርጌታ ታውቃለህ፣ እና እሱ ነበር እያስተምር የነበረው እና ያኔ ጌታን ከተቀበሉ ሰዎች መካከል ናቸው። ቤተክርስቲያን የወንጌል ስርጭት ክፍል ኃላፊ ስለነበር ዲሊቨረንስ እና የካውንስሊንግ የምክር አገልግሎት እንሰጣለን እና ስጠይቃት አንደኛ ይቱ ቤቴ ፈረንሳይ ነው አለች እና በጣም የክፉ የመናፍስት ኃይላት ቤተሰቦቿን ጨርሶባታል። እናቷን ሽቶ ነበር የሚያስጠጣት የነበረው እና ፈርታ ጌታን ተቀበለች። እሷ በኋላ ላይ ፈርታ ማለት ጌታን ተቀበለች፣ ፈርታ አይደለም ጌታን የተቀበለችው። ወንጌል ተሰበካት፣ ጌታን ተቀበለች፣ ሰማች ያላዛርን ስብከት። ከዛ ከጉባኤ ጌታን ከተቀበሉ ሰዎች መካከል ናቸው እና ጸለይንላት። ክፉ መንፈስ ከላለም ወጣ፣ ማኒፌስት አደረገ፣ ገሰጽኑ ወጣ። እኔና ድንቁ የሚባል አንድ ወንድም ነበረ፣ ጸለይንላት ወጣ። ከዛ ገሰጽኑ ወጣ። እኔ እየጸለይኩ እያለሁ ድንቁ እና ድንቁ ዝም ብሎ ነው የሚጠራው። ቤቴን ልደትዬ ዝም ብሎ ነው የሚጠራው። ጠየኳት፣ በቤትሽ ምንድን ነው ያለው በቤታችሁ ውስጥ ብዬ ጠየኳት እና የተቀመጠ ካለ ብዬ ጠየኳት። አዎ አለች እና እንዴት አውቄ የሚያሰናም ነገር አለች እና ኦኬ ታዩ እሱን ችግር የለም ግን ምንድን ነው የተቀመጠው ብዬ አልኳት። ቤት ና አሳያለሁ፣ እዚያውም መናገር እፈራለሁ ምናምን ብላለች። ወጣት ሴት ስለነበረች ለብቼ ሜዳ አልፈለኩም። አንድ ወንድም ነበረ፣ እሱን ይዤ ሄድኩኝና አየን። ምንድነው ብዬ ስላት ምን አልክ አንተ? ወጣት ሴት ስለነበረች ቤቷ አልሄድኩም አላለም። ኧረ ደግሞ ድንቁተውና የሆነ ልጅ አለ ደግሞ ስማ፣ የሚያወራቸው ባለ ታሪኮች ኤግዚስት አያደርጉም፣ የሉም፣ አልተፈጠሩም፣ ገና የሌሉ ናቸው። አልተፈጠሩም፣ አልተወለዱ። ልክ አልወለድኩም አልተወለድኩም ብለዋል። እሺ ተቋጠረ ነገር ነው በአገልግል ምናምን ነገር እንደዚህ ያለው ስላሽ ጠበቁኝና በጫማችን ረግጠኑ ማለት ነው። ጌታ እኮ ነው ወንድሞቼ እናቶቼ፣
እናቷን የበላ አውሬ እሷን አይበላትምና ነገርኳትኝ። ጸለይንና በጫማችን ረግጠን ጋዝ አጫልኳት። ጋዝ የለኝም አለች። ቡታ ጋዝ ውስጥ የምትሰራባት የቀረች ነበረች። አዲስ ቡታ ጋዝ እንገዛለን ብለን ክሩን ሁሉ ከቡታ ጋዙ ላይ አውልቀን የቀረውን ሁሉ ከውስጡ ደፍተን እዛ ላይ ችቦ አረግነው። ማታ ላይ አነደድ ነው። ጸለይ ልኩላተኝ። እንደገና እርኩስ መንፈስ ወጣ። እንደ እግዚአብሔር ጮኸ። ከዛ ወጣ ከዛ ሰላም። እርኩስ መንፈስ ሲወጣ ሲገባ ነው እንደሚኖረው። የቡታ ጋዙ ታሪክ በጣም ገዳይ ነው። ደግመህ ስማ እስኪ። እኔ ደግሞ ልጅቷ እኮ አደራረጓ ማለት ነው የሆነ እያወራን ነበረች። አዲስ ቡታ ጋዝ እንገዛለን ብለን ክሩን ሁሉ ከቡታ ጋዙ ላይ አውልቀን የቀረውን ሁሉ ከውስጡ ደፍተን እዛ ላይ ችቦ አረግነው። ማታ ላይ አነደድ ነው። ጸለይ ልኩላተኝ። እንደገና እርኩስ መንፈስ ወጣ። እንደ እግዚአብሔር ጮኸ። ከዛ ወጣ ከዛ ሰላም። በቤተ ክርስቲያን እየዞርክ ሽመክትዬ የኔ አጉራሽ የኔ አጉራሽ የኔ አጉራሽ የኔ አጉራሽ የኔ ጡረታ ሰጪ የኔ አጉራሽ የኔ አጉራሽ የኔ ጡረታ ሰጪ አሰስመክት ወንድሜ 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 አብረን ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወይ ዲያቆን በትረ የዛሬው ቀሲስ በትረ ነው። ይሄ ድምፃዊ የዮሐንስ ወልደ ነጎድጓድ ዲያቆን የነበረ አሁን ቀሷል። ሰውየውም እንዴ ማለት ካህኑም አባትም እንት መጋቢ ስብሐት አባ ገብረ ወልድም ራሲ ቤጋስ ኪዳነ ምሕረት ያሉ ናቸው። አልሞቱም፣ በህይወት ነው ያሉት። ወንድሜን በስጋው ደግሞ ገደሉት ያለው ልጅ አሁን ላይ ቀዳሽ ነው። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ሲገባ እንዳንተ ነው መሆኑ ፈልገው ብሎች ጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ ለዚህ ነሰማችሁ ሰማ ነው። ዲያቆን አበበ ጉልላት በቅዱስ ቁርባን የገደሉት ወንድሞች ናቶች በቅዱስ ቁርባን የገደሉት ዋናው ፖይንት አሁን እዚህ ጋር ነው ጋይስ። አያችሁ አይደለ? የባለፈው ስህተቱ እዚች ላይ ነው ዋናው ፖይንቱ። ቅዱስ ቁርባንን ከሰው ጋር ከሰው ሐሳብ ከሰው ህሊና ጋር ለማራቅ እዚህ ላይ ነው የተነሳው። ያው ፈጣሪ እጅ ላይ ጣሉ ሳይውል ሳያድር ያው ተአምራቱን አሳየን ማለት ነው። እንደዚህ አይነት ውሸት እንደዚህ አይነት ውርደት እውነት በዘራቸው ያድርስ። ማማዬ ቀጥይ ልበራ ወለዲ ለብዬ ብላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው ከዚህ ስም ለቅሶ እያስለቅሱ ነው። ከዚህ ስም እያለቀሱ ነው እንዴ? ወይ ውርደት እያለ ነው። ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታል፣ ያን ቤት ይፍታል። እግዚአብሔር አበበ ነው የወንድሞች ናቶች አብሮ አደጌ ነው። ወንድሞች ናቶች አብሮ አደጌ ነው። ወንድም አብሮ አደጌ እንዴት አይነት ድምፃዊ መሰላችሁ? እንዴት ያለ ድምፃዊ በእውነት ነው። እኔ እኮ የሚገርመኝ ማልቀስ እኮ ነው ማለት በውሸት የተከሰ እኔም አውቀው ድራማ ሲሰሩ
ተዋናዮች አርቲስቶች ናቸው ሲያለቅሱ ከህዝቡ ላይ ቅዳሴ አምጥቶ ከህዝቡ ላይ ያለ ቅዳሴ አምጥቶ የኔ ጓደኛዬ ነው ወይኔ የካሲስ እሺ የእንትናን እስኪ አድርጊ እስኪ የሚና እያሉ ነው እስኪ አይ ቲንክ አዲስ የለቀቀው አለ መሰለኝ እስኪ ሚና ውስጥ ኧረ ዲያቆን ባበበ ጉዳይ እንኳን ብሔራዊ ሐዘን መታወጅ አለበት። ኧረ ከቤተ ክህነቱ አካባቢ ባላምባራስ የሚባል አዲስ ስልጣን እየመጣ ነው። አዲስ ማዕረግ እኔ ግራ እየገባኝ ነው። ይሄ ነው መሰለኝ የሚና ኦኬ። በቅርብ ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ቀጣይ መሰናዶ አዘጋጅቷል። ለዳኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን ጥቁል ቀን አንድ ቀን ጥቁል የተቀበልን አብረን የቀደስን አብሮ አፍርፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ፈጣሪ ሳልቀብረው ወንድሜን ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆኑ ብፈልገው ብሎች አምጣ መረጃ ነው እኮ ብዬ መረጃ አምጣ። ዛሬ ሰው መጣ አይ ሬሳ ተጋድሞ እንዳንተ ትጋደማላችሁ። አራርማችሁን አውጡ። የሽመክት አክስት ወጥ የለም። እማማ ዝናሽም ይበላሉ። ዘመድ ሞቶባቸው ለሰር የመጣ ነው። ሰርግና ማህበር አይደለም። ወጥ የለም። አልቅሱ። ኧረ በፈጣሪ የኛ ልጆች ይለያሉ። በጣም እኔ ለወርድ ነው ከሆዴ ቆሰለ ልደትዬ። ቀንም ሙሉ ለራሴ ስስቅ ነው ያልኩት። ራሴን አመመኝ ማርያም። ኧረ ይለያሉ። ኧረ የአበባ ጉንጉን ጠብጠብ አድርጉ። መኩና አቤኒ የአበባ ጉንጉናችሁን ጠብጠብ አድርጉና ቀጥሉ። አዘናችሁ አልሰማሁም ነበር። እንደገና እንዳትጀምር አደራ። አልሰማሁም ገና መምጣት ነው። አቤኒና መኩ ናቸው ያላለቀሱት። ሁለቱ ያልቅሱና እንቀጥላለን። ኧረ እኔ በሌሊት ነው ያለቀስኩት። እባክህ አንቺ ጋቢሽን ለብሰሽ አየሁኝ እኮ። በነገራችን እኮ እያጽናናቸው ሁላ ነው ያለቀሰው እኮ እያጽናናቸው። አንቺ የተቀዳው እንትኑ ላይ በጣም የቆየ ነውና አሁን መረጃ ደርሶኝ ዲያቆኑ አሁን ካህን ሆኗል። የሚገርም ድምጻቸው የሚያምር እንትን እና ትናንትና የ57ኛው የወልደ ነጎድጓድ የቅዱስ ዮሐንስ የሰንበት ትምህርት ቤት እንትን እያስመረቁ ነበርና ፎቶቸው ምናምን ተልቆልኝ እያየው ነበረና ጎራ አልኩ ወደዚህ። ድንገት እስቲ ያሳያቸዋለሁ። የሳቸው ላይ መኩዬ አንተ ያልከው ደብር እኔ ያደግኩበት ሰንበት ትምህርት ቤት ነው። ወልደ ነጎድጓድ ያደግኩበት 57 ዓመት እያከበረ ነበር። ያለም እኮ ምስጢር የሚያውቅ ሰው የለም። ተው እንጂ መኩ ነው። አዎ ቤታብ እንዴ ደብራችን ነው። ዮሐንስማ ደብራችን ነው። እንደውም ያደግኩት እዛ ነው። ከድቁናው ጀምሮ በትረን አንተ ልበል እንዳትፈርድብኝ የቅርቤ ሰው ስለሆነ ነበር። መጋቢ አዲስ ቀሲስ በትረ ጥሩም ልሳን ሲያገባ እሱ ነው ቀድሶ የዳረኝና እኔም እንግዲህ ስሰማ ለቅሶ ልወጣ ነበር። ግን እንዴት ብዬ ልወጣ? የማውቀው ሰው ሆኖ ቢተ እና ደብረ ነጎድጓድ ያደግኩበት አሁንም እዛ ነው። ቀሲስ በትረ ጥሩም ልሳን ያለው እዛ ነው።
ሰዎች መውጣት ስለሚኖርብኝ አንድ ነገር ብቻ ተናግሬ ልውጣ። ይሰማል ድምጼ? በቪዲዮ አድርግልን። መብራት የለም። አንተ ህይወቱ ረጅም እንዳለ ያወቅ አንተሽ መብራት ኖሮ እንኳን በደንብ የማይታይ ሰው እሺ አሁን ሚዩት አድርጉ። እሺ ምንድነው ከዛ ጨዋታ ትቀጥላላችሁ ትላለህ። እሺ አይ እዚህ ውስጥ ፕሮቴስታንቶች ልትኖሩ ትችላላችሁ እና እኛ ይሄው ክርስቲያኖች መልእክት እናስተላልፍላችኋለን ማለት ነው። እንግዲህ እንደሰማችሁት ቤተክርስቲያኗን የሚያጠለሽ ነገር ሲነገራችሁ በተለያየ አይነት ታሪክ ቆይታችኋል እስካሁን ማለት ነው። ግን ይሄ ቅዱስ ቁርባን የጌታችን ስጋና ደም ለሁላችን ማለት ነው ግባችን ወደ ሆኖ ሱታፌ አምላክ ወይም ደግሞ ይሄ የመለኮት ባህሪ ተካፋይነት ብሎ ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1:4 ላይ እንደተናገረው ወደዛ የሚያደርሰን የህይወታችን ስንቅ ነው። ሰው ከሱ በልቶ ወደ ሞት ሳይሆን ወደ ህይወት ነው የሚሄደው። ህይወትን እኛ እናገኝበታለን፣ ህይወትን አግኝተንበታል። እሺ እና ግብዣ እናቀርብላችኋለን። ወደ እውነተኛዋ ቤተክርስቲያን መታችሁ ህይወት የሆነውን ክርስቶስ የሰጠንን ታላቅ ስጦታ ስጋና ደሙን ብሉ። እርሱን አምነን የምንቀበለው እውነተኛ ስጋና ደሙ ህይወት የሚሰጥ እንጂ አባቶቻችን በልተው እንደሞቱት ሞትን የሚያስከትል ሞትን የሚያመጣ አይደለም። ኦኬ በክርስቶስ ስም ባይዘዌ ቅዳሴውን የተመለከተ ሰው ቅድም ዮኒ ብሎታል። ቅዱስ ቁርባኑን አዘጋጅ ነበር እንደዚህ። ይሄ የውሸት መሆኑ በራሱ አንደበት ሰው እየተጋለጠ ይሄዳል ማለት ነው። ምክንያቱም እንኳን አይደለም ህብስትና ወይኑን ማዘጋጀት ቀርቶ ቅዳሴውን የሚያውቅ ሀበነ ተብሎ መንፈስ ቅዱስ ተጠርቶ አብ ተጠርቶ ወልድ ተጠርቶ የሚባረከውን ወደ ክርስቶስ ስጋና ደም የሚለወጠውን ያን ህብስትና ወይን ሞት ያመጣል ብሎ መናገር ራሱ ትልቅ ኃጢአት ነው እና ወንድማችን ቀለሜ ኤርሚያስ ከቻልክ ንስሐ ግባ። ታላቅ የሆነች ቤተክርስቲያን የጌታ አካሉ የሆነች ቤተክርስቲያን ላይ የውሸት አፍን ተናግረሃል፣ ንግግርን ተናግረሃል። ሰዎች እንዲጠሏት በክፉ እንዲያዩት አድርገሃል። እኛ ግን ምንም ብትናገሩ ምንም የክርስቶስን ሞትና ትንሣኤ የምንመሰክርበትን ይህን ስጋና ደም ህይወት እያገኘንበት መሆኑን እንናገራለን፣ እንመሰክራለን። እናንተም ወደ ህይወቱ ነው። ለማንኛውም እግዚአብሔር አምላክ ይቅር ይበላችሁ፣ ልቦና ይስጣችሁ ምናምን። እናንተም ሰዎች ደህና አደሩ። ሰላም ሌሊት ይሁንላችሁ። አሜን አሜን። እናቱ ትክክለኛ ሀሳብ ነው። ያው እኛም የተናገርነው ነገር ነው። ይሄን ሁሉ እንዲናገር ያደረገው እንዲያወራ ያደረገው ነገር በሙላ ቤተክርስቲያን ላይ አፉን ለመክፈት ያደረገው ነገር ብዙ ሰዎች ቁርባን ትክክለኛ የክርስቶስ ስጋና ደም መሆኑን እየገባቸው ሲመጡ ይሄን ነገር ለነዛ ሰዎች ማስፈራሪያ እንዲሁም ደግሞ እንዲጠሉት ማድረጊያ ነው እንጂ ሌላ ምንም አይነት ምክንያት የለውም። ይሄንን ደጋግመን የተናገርነው የምትሰሙ ካላችሁ ስሙ፣ የማትሰሙ ካላችሁ ደግሞ በጣም እናዝናለን። መኩዬ ቀጥል እንግዲህ። ይቅር ይበሉኝ እንግዲህ ሁላችሁንም ሰላም አላልኳችሁም። እኔ ማለት ቀጥታ ለቅሶ ላይ መመጣሁት ደረስኩና ጎራ ያለው እና ለማንኛውም እዚህ ላይ የምታገኟቸው ይታያል እሳቸው አንተሽ ጥቁር ልብስ የለበሱት የክህነት ልብስ መሀል ላይ የቆሙት እሳቸው ናቸው እና የሰንበት ትምህርት ቤቱን 57ኛ ዓመታቸውን ያው ትናንት ወዲያ ምናምን እያከበሩ ነበር እዚህ ላይ እና ግን በዋናነት ትልቁ ነገር እዚህ ጋር ማስተላለፍ የተፈለገው ምንድን ነው? ሰዎች በደንብ አስተውሉ። በገላት መጣ፣ በገላትም ቤተክርስቲያንን አልቻላትም። በተለያየ ነገር የቤተክርስቲያንን ስም ለማጠልሸትና ሰዎች ወደ እውነተኛይቱ የጌታ ቤተክርስቲያን ለመጨመር ያሉትን ማለት በጣም በብዛት እየመጡ ያሉትን አይደል? በጣም ብዙ ሰው ማለት ነው ለመጠመቅ ያለውና የተጠመቀ ብዙ አለ። ስለዚህ ምንድነው ታርጌቱ? ማስፈራራት ነው። በቃ አልተቻለም። በገላት አለ፣ በላይ ወጣ፣ ታች ወጣ፣ ምን አለ ሰው ነቃ። ሰው
ትክክለኛ የቤተ ክርስቲያን አስተምህሮትና መሰረታዊ የነገረ ድህነቷን ቤተ ክርስቲያንን ዶግማዋን አወቀ፣ ተረዳ። ከዛ ተጋጋጡ። ምን ለማድረግ ሞከሩ? ከዚህ በፊት እኮ ሲከራከሩ የነበረው በጌታ ስጋና ደም ላይ እውነተኛ አይደለም ብሎ ሲከራከሩ የነበሩት አሁን ለጴንጤ ታድሶ ሆኖ ጀመሩ ማለት ነው። አቃቢ እምነታ እዛ የሚሰሩት አሁን እውነተኛ የጌታ ስጋና ደም ነው እያሉ ነው። ጥምቀት ለድህነት ነው አይነጣጠልም እያሉ መከራከር ጀመሩ። አሁን ላይ ጴንጤ እያደሱ ነው። ትናንትና ሲከራከሩ የነበረው አሁን ጴንጤ እየታደሰች ነው ወደኋላ። ከዛስ በዛ ስላልቻሉ ማለት ነው አሁን በምንድን ነው የመጡት? አሁን የቤተ ክርስቲያን ስምን የቁርባን የቅዱስ ቁርባንን ጌታ ሆይ በእውነት ይቅር ይበለው የሚረግሟቸውን ጸልዩላቸው የተባለ ቤተ ክርስቲያን ላይ በዚህ ልክ የሚናገር ግን ምን እንደምንል አናውቅም። ብቻ እግዚአብሔር ልቦና ይስጠው ነው የምንለው። በጣም ታላቅ ስድብ ነው ይሄ፣ ታላቅ ለዘንዶ የተሰጠ ስድብ። ያ በራእይ ዮሐንስ ላይ የተጻፈው በሰማይ ያለው የተነሳ እንደዚህ አይነት ዘንዶ አውሬው ማለት ዲያብሎስ ነው። አሁን እንግዲህ ሰው ላይ አድሮ እንደዛ የሚያደርገው እንጂ ሰው ከራሱ ተነስቶ የጌታ ስጋና ደምን እንደዚህ አይሳደብም፣ እንደዚህም ልለም አይችልም። በቤተ ክርስቲያን እኮ ከመጀመሪያው ቅዳሴ ሲገባ ይህን ያህል ሰዓት እቺ ሰዓት ምን ያህል የምታስፈራ ሰዓት ናት ብሎ ነው የሚጀምረው ካህኑ። በቃ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት በፍርሃትና በመንቀጥቀጥ የሚገባበት ነው። በመንበሩ በፊት በክብር የሚሰገድለት ለጌታ ለኢየሱስ ክርስቶስ እንደዛ አድርጋችሁ ብላል መርዝ ምናምን በጌታ በኢየሱስ ክርስቶስ። ይሄ ምን ያህል ስድብ ነው ጌታ ቤተክርስቲያን ላይ እና ከቀይ መስመር በላይ ያለፈ ነገር ነው። እና ለማንኛውም በዚህ አይነት ልክ መታችሁ የቤተክርስቲያን ወይም ሰዎች ወደ ቤተክርስቲያን እንዳይጨመሩ ማድረግ አትችሉ፣ አይቻልም። በቃ በውሸት አይቻልም። ተናገር እውነቱ አይደለም ተናገር ውሸቱ ነው ስም ያው ተቀይሮ ማለት ነው። መቼም እውነት አላየንም ሰምተንም አናውቅም ካንተ። ያው ውሸት ደግሞ በግልጽ ሲመጣ ያው ካህናት አባቶቻችን አሉ ነፍሳቸው አሉ እስካሁን ዲያቆናት እና ዞሮ ምን ልላችሁ ነው፣ በዚህ አይነት ልክ አትችሉም። ታዲያ ቤተክርስቲያንን መሟገት የምትችሉት ይሄው በትምህርቷ ነው። ፊት ለፊት ይሄው በትምህርቷ በነገረ ድህነቷ እስቲ ፊት ለፊት ቁጭ ብሉና ተከራከሩ። ከዛ ውጭ ግን ዝም ብላችሁ በማውራትና ቤተክርስቲያን በማጠልሸት ምንም እንትን የምታደርጉት ነገር የለም። እንግዲህ አንተ ቀጥሉ ያርስተል። አዎ ዲያቆን የእግዚአብሔር ይስጥልን። ያለውም ይሄንን ነው። እውነተኛ ቤተክርስቲያን ትምህርት ሲያቅታቸው የመጡበትን ደረጃ እያየን ነውና ይሄ እዚህ የተሰበሰብነው ለውሸት የመጣ ሰው እንዳመጣጡ ነው የምንመልስለት። ይሄ እንድታዩ ነው። በዛም ላይ እየተማማርን ነው፣ እየተጨዋወትን ነው። እዮባ ቀጥልና አቤኒን ደግሞ ይቀጥላል። እንግዲህ እሱም ሰርቷልና ቪዲዮ እሺ። አይ የቀለሜ አንድ የሆነ ጊዜ የሰማሁት እንትን አለና የእንቁላል ታሪክ እና ትንሽ ተረቱን የተወሰነች ስሙዋት ብዬ ነው። ስትን ልብስ ከእስራኤል ሀገር ያስመጣሁላት እኔ በዛው መድኃኒት ባርክ እያለ አይደል ባንዲራውን እንኳን አላገኘችውም። እንትኑን ፎጣው ማለት ነው ይታርክ እያለ አይደል ሲያንቁ ተሳር ይሆንለት ጌታ እግዚአብሔር ባርክ ነው። እዛው ምድር ላይ የሚኖር ግዛና ላክላት አልኩት። ጌታ ስለ እስራኤል ምድር እንድጸልይ እንደ ያንን የሚለብሱትን ልብስ ፈልገዋል አለችኝ። ኢትዮጵያ ያለችው የእስራኤል ጌታ እግዚአብሔር በጣም የሚናገራት ወንዶች ናቸው። እና እየጸለየች እያለ እግዚአብሔር እንቁላል አሳያት። እንቁላሉ ተከፍቶ በውስጡ ያለው ፈሳሽና ቅርፊቱ አለ። በውስጧ በኩል ያለችው አስኳሏን እንደዛ አሳይቷት የእስራኤልን ሕዝብና ካርታውን ሀገሪቱን እያሳየ እነሱ ቢጥሉኝም እንኳን እነሱ ባያውቁኝም እንኳን እስራኤል ለእኔ እንደዚህ ነው አለኛለች። እያለቀሰች ነው የምትነግረኝ። እስራኤል ዛሬም ለእኔ እንደ አስኳሉ ነው። ሃሌሉያ! የአብርሃም አምላክ ጌታዬ፣ እስራኤል ዛሬም ቢጥሉኝም ቢክዱኝም ለእኔ እንደ አስኳሉ ነው ብሏለች። ሃሌሉያ! እነሱ አያውቁትም። እነሱ ክደውታል። ጥቂት ቅሬታዎች አሉ። ወንድሞችና እህቶች በጌታ ያመኑ ውስጣቸው ራሱን ያለ ምስክር ስለማይተው ዛሬም ያኔ ነበሩ አሁንም በብዙ እየተገፉ በብዙ እየተደበደቡ እንዳገር ግን ብራዘር ልንገር፣ ሳምንት ነው ወደ ሳምንት አልሞላትም። የአብርሃም አምላክ የሚናገረን ሰዎች ነን ብራዘር። የጌታን ድምፅ በዚህ ሳይሆን በዚህ የምንሰማ ሰዎች ነን። እንዳስኳሏ ነው እንዳስኳሏ ነው። አይ ለማንኛውም ፍትህ በማያውቀው ለተገደለው አበበ ያልበላውን ለበላው መርዝ ለበላው አበበ ፍትህ ብለናል።
ያው ዞሮ ዞሮ ቤተክርስቲያን ላይ ከምንም በላይ ወንድሞች እንዳሉት ትልቁ ሚስጥር ላይ የጌታ ስጋና ደም ላይ የዋሹት ነው። ሌላ አንድ የምጠብቀው ሰው አለ እውነት ለመናገር በዚሁ አጋጣሚ እንትና ታሪኩ ይባላል ፓስተር ታሪኩ እግዚአብሔር ለዛ ንግግሩ ገና ዋጋ እንደሚያስከፍለው ማምነው ማለት ነው። አይጥ በልተውት ምናምን ብሎ የሆነ ጊዜ ታስታውሳላችሁ አፉን የከፈተ ሰው ነበርና የጌታ ስጋና ደም ላይ እንደዚህ ዋጋ ይከፍሉበታል። ይሄም ዩቲዩብ ላይ የሆነ ጊዜ ከዚህ ከእንትና ጋር ማነው አሁን ካልኳችሁ ከታሪኩ ጋር ከራሱ ጋር ነው ሲያወሩ የነበሩት ላይፍ ላይ እኮ እዚህ ላይ አብረው ቁጭ ብለው የጌታ ስጋና ደም ላይ ሲያሾፉ ነበር እና በገዛ አፉ አሁን ውሸቱ አጋልጦታል። ገና ግን በህይወት ማወራረድ ያለ እውነት ለመናገር መጽሐፍ ቅዱሳችንም እንደሚለው ሳይገባቸው የጌታን ስጋና ደም ተቀብለው አያሌዎቹ አንቀላፍተዋል ነው አይደል የሚለው ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ ማንቀላፋት አለ። ከዚህ ዓለም በስጋ መለየት ብቻ አይደለም ከዘላለም ህይወት መለየትም አለና ለንግግራችሁ ተጠንቀቁ። አመናችሁት አላመናችሁት ሁለተኛ ጉዳይ ነው። አፍ እንዳመጣ እንደዚህ መዋሸት፣ መናገር፣ መሳደብ ግን ሌላ ጉዳይ ነውና በጣም ነው የሚያሳዝነው። በሱ ቤት ማራከሱ ነበር። ይኸው እንትን ምንድነው መርዝ እያረጉ የሚል ማለት ነው። አብረው ቁጭ ያሉት ደግሞ ምን ያህል አይምሮ ቢሶች እንደሆኑ ደግሞ ሌላው አሳዛኝ ነገር ነው። እነማማ ልታይሽ ትላል እነማማ ዳጊ ቁጭ ብለዋል። ግን ተው እንኳን እንደው በውስጥ ተው እቺ ነገር ትብራ እንኳን አይባልም። ሼም የለም እንደዚህ አይነት የውሸት ድራማ። ወንድምየው ደግሞ እኔ አሁን ነገ ወጥቶ እንግዲህ አሁንም ሰጥቶ ከሆነ አላውቅም ማስተባበያ ይሰጣል። አንደኛ ድምፁ ባለቤቱ ይታውቋል። አሁንም ካህን ሆነው ያሉ አባት ናቸው። ሁለተኛ ጉዳይ ደግሞ ቅዳሴ ላይ ልክ በዚህ መልክ የጠራ ድምፅ የትኛው ስቱዲዮ ውስጥ ሲቀደስ ነው የሚወጣው? ስለዚህ ይሄ የስቱዲዮ ድምፅ ነው የወጣው። እሱ ሪከርድ አስደርጌ ስቱዲዮ አስገብቼ ምናምን ብሎ ካላለ በቀር ማለት ነው። ስለዚህ ለማስተባበያም አይመችም ወጥቶ ማስተባበያ የሚሰጥ ከሆነ ማለት ነው። ነገር ግን ምን ልላችሁ ፈልጌ ነው የጌታን ስጋና ደም ላይ በዚህ መልኩ መናገር ዋጋ ያስከፍላል። ስለዚህ ጥንቃቄ ይደረግ። ሁለተኛ ጉዳይ በቤተ ክርስቲያን ላይ እንደዚህ አይነት ውሸቶች ሲዋሹ በዙሪያ ያሉ ሰዎች ለምን ሃይ ማለት አለባቸው። እና በዙሪያ የነበሩ ሰዎች አይዞ ሲሉን የነበሩት ግን ኤርሚ ይሄ ነገር እንዴት ነው ድምፁ እንደዚህ ነው? አንድ ጥያቄ። ሁለተኛ ሲያቆርቡት ሲቀበል ብቻውን ነው ወይ የተቀበለው? ቀዳሽም የለም። ሰውየው ብቻውን ቀድሶ ብቻውን ነው የቆረበው። ሌሎቹ ቀዳሾች ካሉ አብረው ስለሆነ የሚቀበሉት ራሱን በራሱ እንዳጠፋ ነው የምቆጥረው። አሁን የምርም ሰውየው እንደሚለው ከሆነ ራሱን በራሱ ነው ያጠፋው። ሰውየው ምንም ሰው በሌለበት ብቻውን በልቶ ብቻውን ያውም ደግሞ በጥቅምት መድኃኔዓለም እኮ ነው ማለት ነው ወይ መኩ በጥቅምት መድኃኔዓለም ብዙ አገልጋይ በመቅደሱ በሚሞሉበት ጊዜ ችግር የለውም። ገጠር ቤተክርስቲያን ውስጥ ነው ምንም ሰው የለም እንበልና 5 ቀዳሽ ይኖራል። 5ቱ ቀዳሾች የግድ ይቀበላሉ ከስጋና ደሙ። እሱን ነጥሎ የሚመታ መቅሰፍት ነው እንዴ ነገር? በመርዝ ገደሉት እና በፍጹም የማያስጌድ እንዴ ለምን አይባልም እንዴ ጋይስ? እዚያ የተሰበሰቡት ነሆለሎች ለምን አይሉ? እና ዛሬ ሃይ አለማለታቸው ከዚህ በፊት ሲዋሽ ኤርሚያስ ተነሳለኝ ምናምን ብሎ አባትን ጥራለኝ ብሎ ሲዋሽ ለሱ መገለጥ ይሰራል። በነገራችን ላይ መልአክ መጥቶ ሲያናግረው ምንም ችግር የለውም። ለሆነ አባት መልአክ ተገለጠለት ከሆነ ገድል ከተነበበ ኑፋቄ ነው። ይሄው አሁን የሰማችሁት ላይ አሁን ያሰማችሁ ላይ ለአንዲት እህት እንቁላል እግዚአብሔር ገልጾላት እንቁላል ውስጥ ቅርፊቱ ተነስቶ ከዛ አስኳሉ አሳይቷት ከዛ እስራኤል ህዝብ እንዳስኳሉ ነው ለኔ አላት የሚል ትርክት እኮ ነው ያወራው። ይሄ ግን ልክ ነው። በቃ ለጴንጤ ልክ ነው።
ለምን ቀለሜ ነው ያወራው። እሱ ካወራው ልክ ነው። በዚህ ልክ አይምሯቸው ታውሯል። እዚህ ውስጥ የምትሰሙ 1300 ሰው አለ። 300 ሰው ፕሮቴስታንት ካለ አይምሯችሁን አሰሩት። እውነት ለእነንትና ሲሆን ሐሰት አትሆንም። ሐሰትም ለእነንትና ስትሆን እውነት አትሆንም። የእውነት ሚዛኗ እውነት እንጂ ሰዎች አይደሉም። ለመቃወም ስትፈልጉ ኦርቶዶክስ ከተናገረው ምንም ይሁን ትቃወማላችሁ። የሆነ ፕሮቴስታንት ካወራው ልክ ነው ለእናንተ። እና እንደዚህ አይነት የውሸት ትርክት ሲናገሩ ችግር የሌለባችሁ ትወጡና እዚህ ደግሞ በሌላ ታሪክ ታላዝናላችሁ። እና እንዲህ የምንለው በጣም የተዝናናንበት አንደኛ የልጅ ስራ ሲሰራ ስለነበረ እና በዚህ ነገር ከመዝናናት ውጪ እንደው ስቆ ከማለፍ ውጪ ምንም ማድረግ አንችልም። እግዚአብሔር እየከፈለ እግዚአብሔር ዋጋን እየሰጠ ስለሆነ ማለት ነው። በአንደበቱ ውሸት እየተጋለጠ ስለሆነ መልእክታችን ግን ለፕሮቴስታንቶች ነው። በቃ ዛሬ ስቀልብ ሊያልፍ ይችላል። እናንተ ግን አይምሯችሁን አሰሩ። ተኮልኩላችሁ ውሸትን እየደገፋችሁ ቤተክርስቲያን ከተሰደበች ከየትኛውም ዋሾ ሰው ጋር እሰለፋለሁ ብላችሁ የተቀመጣችሁ አስቡበት። ሌላኛው ያኛው ማን ነው መሪጌታ ብሎ ስሙን የጻፈው ሰውዬ ነው። እንደ በእውነቱ እንደዚህ አይነት ድምፃዊ ይላል። አረ እፍረት የሚባል ነገር አለ። እኔ ጋር ነው ኢዮብ ጋር ነው? ኢዮብ ጋር ነው። ኢዮብ ጋር ነው። አንድ አጋዘን ድምጽ ያለው መሪጌታ ነኝ ባይ ሰው አለና እኔ ባይዘው ግን የሚገርሙኝ እዚህ ያሉት እኛ ጋር ኮሜንት የሚያደርጉት ፔንቲዎች እንዴ ጭንቅላታችሁ ማን የሰረቀው? ጋይስ አስቡበት እንጂ ምን ሆናችሁ ነው? ውሸት ተናግሮ ውሸቱ ተጋልጧል ስትባሉ ኤርሚ ይችላል ትላላችሁ እንዴ? እንዴ ውሸት አዎ ይችላል፣ አንደኛ ነው፣ ማንም የሚደርስበት የለም። እውነት ግን ምን እንደሆነ አያውቅም፣ ከይቅርታ ጋር ምን እንደሆነ እንኳን አያውቅምና ቢያንስ ራሳችሁን ታዘቡ ለማለት ያክል ነው። አቤንዬ ኢዮብ እስኪመጣ ያዝንህ ብዙ ቀጥልና ስፒር ያወራል። ኦኬ እሺ፣ ሰላም ብያለሁ። ብዙን ብላችሁታል። እኔ እንደውም በቃ የሆነ ወንድሜ ጓደኛዬ ሞተ በሚል በቃ ገንዘብ ሊሰበስብ ነበር የመሰለኝ፣ ያው ልማዱ ስለሆነ ከዚህ በፊትም ቪዲዮም እያየው ስለነበረ ባለፈው ቤት ይጠቦኛል ምናምን ሲል ስለነበረ ለቅሶ ገንዘብ ለመሰብሰብ ነበር የመሰለኝና የሆነ ሰዓት ላይ ስለ ቅዱስ ቁርባን ሲያነሳ ሰማሁትና በጣም በቃ እኔ እንጃ ለውርደት የተዘጋጀ ሰው እኔ እንደዚህ የለም። በራሱ ላይ ነው የሚቀልደው። በነገራችን ላይ ሰዎችን ወደ ቅዱስ ቁርባን እንዳይቀርቡ በገድላትና በድርሳን በተአምሩ በምኑ እያነበበ ሰዎችን ወደ እውነቱ እንዳይሄዱ እውነቱ እንዳይገለጥላቸው እየሸፈነ ያለ ሰው ድጋሚ ደግሞ አሁን በምን መጣ? ቅዱስ ቁርባን ላይ ቅዱስ ቁርባን ይገላል፣ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ሚስጥራትን ማጥላላት ላይ ደግሞ ወደዛ መጣና ይሄ አትሳቱ፣ እግዚአብሔር አይዘበትበትም፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ይኸው እያጨደው ነው። የመጀመሪያው መበስበስ እንግዲህ ውርደት ነው። ውርደቱን እያጨደ ነው። እንደው ደግሞ ከዚህ የባሰም እኔ አላቅም። ሰው በዚህ ልክ እንደዚህ ሁሉ ነገሩ የሸበተ ሰውዬ በዚህ ልክ ራሱ ላይ ሲቀልድ ያሳዝናልና ጸልዩለት ከቻላችሁ። የምር የድራማ ሰው ነው። እኔ የእውነት ብሔራዊ ቲያትርን ከፍ የሚያደርግ ሰው ነበር። አዲስ አበባ እዚህ ቢሆን በጣም ፊልም ኢንዱስትሪው ላይ በጣም የሚጠቅም ሰው ነበር የሚሆነው። በዚህ ለቅሶ በዚህ መንሰቅሰቅ ያልተፈጠረ ሰው እያበበ ጉልላት ብሎ መምጣቱ በጣም የምር ይሄ ፊልም ኢንዱስትሪው ላይ በጣም ጠቃሚ ሰው ነበርና ሃይማኖት ላይ ተደበቀብን እንጂ ለኛ ጥሩ ነበረ። አንቴ እና የካህኑ ድምጽ በደንብ ሰምተናል። ለአንተ አዘብኩኝ። ስንት ተምረህ ስንት ለፍተህ ፊልም ኢንዱስትሪ ማንቀሳቀስ ያቃተ ቀለም ባንድ ይበለጥ አረኒ በጣም ነው የሚገርሙኝ ካራክተሮቹ፣ የሚጠራቸው ስሞች በቃ የማይደገሙ ስሞች።
ጓደኛዬ ወንድሜ ብሎ የሚጠራቸው ስሞች በጣም በቃ በራሱ ምዕናብ ያለ ሰው እኔ አላቅም። እና የካህኑን እንትን ድምፅ ምናምን ቪዲዮ ሼር አድርጌሻለሁ ማማዬ፣ ከቻልሽ ክፈቹ። ሰዎች ውሸት የሚመስላቸው ሰዎች ስላሉ ድምፃቸውን በደንብ በቪዲዮ መስማት እንችላለን። ሼር አድርጌልሻለሁ ማማዬ። እና እንደው ቀለሜ በጣም ወደ ራስ ብትመለስ ጥሩ ነው። ቴንኪዩ አንቴ። እናመሰግናለን። አንደኛ ስፒር ምስክር ነው። ያን ታስታውሳለህ? የጌታ ስጋና ደም ላይ እንደዛ ሲናገሩ በነበረበት ከፓስተር ታሪኩ ጋር ወይኔ በጌታ ማለት በዚህ ልክ አሁን ላይ ምን ሊሉት ነው? አሁን ጸጋ እንካፈልበታለን የሚሉ ለአይጥ ነው የሚሰጠው ምናምን አይነት ነገር ብሎ ሲቃለዱበት የነበሩ ውርደት አይደል? በጌታ ስም ይሄ ምን አይነት ስድብ ነው? አሁን የጌታ ስጋና ደም ላይ ምን አይነት ስድብ! እንዴት እንደዚህ ይባላል? ማለት ምንም ማንም ሰው በቃ ሊቃወም እኮ ማለት ሊቃወም ይችላል። ትምህርቱ ህይወት ይሰጣል ምናምን እኮ ሊቃወም ይችላል። በቃ አንድ ትምህርት ፕሮቴስታንቶች ይቃወማሉ፣ ሌሎች ግን የጌታ ቤተክርስቲያንን ለመቃወምና የጌታ ስጋና ደምን በዚህ ልክ ለማራከስ ብሎ ለአይጥ የሚሰጥ ምናምን ብሎ በዚህ ልክ ለአይጥ ቢሰጥ ድነትን ታገኛለች አታገኝም አይነት ነገር። ጌታ ሆይ ምን አይነት ውርደት ነው? እኔ ከስር የሚሰሙት አሜን የሚለው ህዝብ እኮ እኔ ጨነቀኝ ለነሱ። አሁን ምንድነው አይምሯቸው ተወስዶ ነው? ጥቁር ጉንዳን ሲባልም አሜን ይላል ሰው። እኔ ምን ቸግራችሁ ነው ሰዎች? ምንድነው ቸግራችሁ? እሱ ነው ማወቅ ያቃተን። ግን እንደተረዳሁት ከሆነ ጴንጤ ስትሆን ነፍስህን ብቻ ሳይሆን አይምሮህንም ነው አሳልፈ የምትሰጠው ለብዙ ነገርና በጣም በጣም ከባድ እየሆነ ነው። ይቅርታ የምንወዳችሁ በጣም የምናከብራችሁ ፕሮቴስታንቶች አላችሁ። ለዚህ ነገር ተባባሪ የሆናችሁ ግን አእምሯችሁን የቱ ጋር እንዳለ ደረጃው በጣም የወረደ እንደሆነ ነው የሚሰማንና በጣም ያስከፋል። ከልብ ነው የሚያስከፋው። ምክንያቱም ተው ማለት እየተቻለ ይሄ ነገር ልክ አይደለም ማለት እየቻላችሁ አለማስቆማችሁ ራሱ ተጠያቂ ያስደርጋችኋል። የሐሰት ክስ፣ የውሸት ክስ ፈጽሞ የሌለና ዝም ብሎ ሰው በምናብ የፈጠረውን ነገር በዚህ ልክ አሜን ብሎ መቀበል በጣም ስለሚያሳፍር ይሄን ብታስቡበት ይሻላል። ስፒሪዬ እንኳን ደህና መጣ። ሰላም ነው የጠፋ ሰው? ሰላም ብያለሁ ሁላችሁንም። ቪዲዮን እንኳን ዛሬ ነው ቄስ ሲያሰሙት የሰማሁትና ግን ከዛ በፊት ከሁለት ቀን ከሶስት ቀን በፊት ይሄ ነገር እየተወራ ነበረ። በስጋና ደግሞ መርዝ እያደረጉ ሰው ይገላሉ እያሉ ሲያወሩ ነበረ። አዎ ካኬ ጋር ያወሩት ይቅርታ የጠየቀውን አስታወስከው? ተሳስቼ ነው ብሎ የሱ እኮ ሁለተኛ ፌዝ ነው ይሄ እኮ። ያኔ ተበላ፣ ኦኬ መበላቱ ሲባነንበት ዳህጸ ልሳን ነው ብሎ አለፈ። አሁን ግን ሁለተኛው ፌዝ ነው ይሄ። አሁን ዋናው ነገር ጓደኛዬ ሞተ ብሎ ቅዱስ ቁርባን እሱ ሳይሆን መረጌታ ነው የሚባሉት። እንደውም የሆነ ቪዲዮ ሰይጣንን ነበር ማመልከው ሲል ነበረ ቅድስ። የዛን ቀን ይሄ ሲወራ ነበረ። እንደተወራ ደግሞ በስንት ቀን ወንድሜን ገደሉት ብሎ መውጣቱ በጣም ነው የገረመኝ። አስቀድመው ሲያወሩ ነበር ስለ በስጋና ደግሞ ሰውን ይገላሉ። እንዳውም ከታች እየጻፍኩ ነበር ይሄ እኮ ወንጀል ነው የምታውቁ ከሆነ እንዳውም እናንተ ምስክርነት አድርጎ መንግስት መጠየቅ አለበት እያልኩ እየጻፍኩላቸው ነበር። ይሄ ነገር ተነግሮ ከሁለት ከሶስት ቀን በኋላ ደግሞ እንደዚህ ከተባለ ምን እየተሰራ እንደሆነ እንድታውቁት ብዬ ነው። ትክክል። ቪዲዮን ፈልገውና አመጣዋለሁ አለኝ። እሺ ለጥፍልን፣ እኛም እንትን እንለዋለን። እዚህም ካለ ታሳየናለህ። ግን በጣም ተደጋጋሚ እየሆነ ነው እንደዚህ አይነት ልምምዶች። ምክንያቱም ከኛ ቤት ብቻ አይደለም፣ የኛ ቤት ሁሉም ሰው ቅዱስ ቁርባን አማናዊ እንደሆነ እውነተኛ የክርስቶስ ስጋና ደም ሕይወትን የሚሰጥ መሆኑን የኛ ልጆችም እንዲሁም ደግሞ በማመን ላይ ያሉ ሰዎች ያምኑታል።
ጥያቄ በመፍራት ጥምቀትን የሚያምኑ ቁርባንን የሚያምኑ ሰዎች ውጪ ማለት ነው። ሌሎቹ ግን እያሰጋው ነው ይሄ ሰውዬ። ሁሉ ሰው ቅዱስ ቁርባን እውነተኛ ነው የሚለው ሐሳብ እያሰጋውም ነው። የኛም ቤት ደግሞ በጣም ስለ ቅዱስ ቁርባን ወጣቱ ያለው ሐሳብ በጣም እየጨመረ ቁርባንን ለመቀበል ቅዱስ ቁርባንን ለመቀበል ያለው ፍላጎት እየበዛ ሲሄድ ማድረግ ያለበት ነገር ምንድነው? በቃ እንደዚህ አይነት የውሸት ትርክቶች ፋብሪኬት አድርጎ ለሰዎች ነግሮ ሰው እንዲፈራ ማድረግ፣ ያልሆነ ምስል ለቤተ ክርስቲያን መስጠት እና በቃ የማይሆኑ ሰው ልጅ በትክክለኛ በጤነኛ አእምሮ ሆኖ ሊያስባቸው የማይችሉት ተንኮሎችን አስቦ ወደፊት አቅርቦ ወደ ሰው ፊት አቅርቦ ከዛ ነገር ማራቅ፣ ሰው ድህነትን እንዳያገኝ ማድረግ የሚሰራው ስራ በጣም 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 ከባድ ነው። አብሶ እንደዚህ ተለቅ ካለ ሰው ሚስጥር አይቻሉ ከሚሉ ሰዎች ሲሆን ደግሞ በጣም ይከብዳል። ራሳቸውን አዋቂ አድርገው እየቆጠሩ ግን ምንም የማያውቁ የሆነ የቤተ መቅደስ ወንበር ወይንም ደግሞ ግቢ ውስጥ ያሉ ድንጋይ አይነት ሐሳብ ያላቸው ሰዎች አሉና በጣም በጣም ነው የምናዝነው። ስፒሪዬ ካገኘው አሳየን። አሳያቸው። አሁን ትንሽ መፈለግ አለብኝ። እዚህ ጋር አንድ ነገር ብቻ ልበልና አብሶ ለኦርቶዶክሳውያን እምነታችሁን ማታውቁ ኦርቶዶክሳውያን እምነታችሁን በደንብ ወቁ። አንድ ሰው ወደ ኑፋቄ ከገባ እንደዚህ አይነት ነው። በነገራችን ላይ እነዚህ ሰዎች ድራማ እየሰሩ አይደሉም፣ የእውነት ያምኑታል። ለምሳሌ የሆነ ነብይ ጋር ሄዶ በቃ ፎቅ አለክ ፎቅ ካሁን በኋላ ቤት ስትሄድ ፎቅ ነው ቢለው ጎጆ ቤት እየኖረ ፎቅ ነው የሚመስለው ሰውዬ። የእውነት ያምነዋል ይህን ነገር። ቂጣ እየበላ ዳቦ እየበላ በባንክ ስንት ሺህ ብር ገብቷል ቢባል አሜን ብሎ በቃ እውነት ነው የሚመስለው። ይሄን ያክል ነው የሚያምኑት። ከዚህ ውጭ ከዓለም ውጭ ነው ያሉት። በራሳቸው ዓለም ውስጥ ነው የሚኖሩት አብዛኛው፣ ሁሉንም እያልኩ አይደለም። እና ኤርሚ እንደዚህ ሲል የእውነት እያመነ ነው። እና ራሳችሁን ጠብቁ። ሰይጣን የሚያደርገው ይሄንን ነው። መጀመሪያ ከፍ ከፍ ያደርግሃል። ልክ እምነቱን ከጣልክ ምን በኋላ ይጥልሃል። እሱ ካያችሁ ሰይጣን የያዛቸው ሰዎች በመጽሐፍ ቅዱስ የት ነው የሚኖሩት? መቃብር ጋር። እንደዚህ ነው የሚጥለው። በመጽሐፍ ቅዱስም ሌላ ጊዜ እየጠቀስን ስለ መናፍቃን እንዴት እንደሚናገር አሳያችኋለሁ። ያዕቆብም ይሁዳ፣ ዮሐንስ በከባድ ቅዱስ ሐዋርያው ጳውሎስም ከባድ ቃላት ነው የሚጠቀመው ለእነዚህ ሰዎች ለመናፍቃን። እና አንድ ቀን እናየዋለን። በጣም ከባድ ነው። እችን ለመጨመር ነው። አመሰግናለሁ። በጣም በጣም ከባድ መንፈስ ነው የተጠናወታቸውና የተናጋሪው ሳይሆን እኛ የሚያሳዝነንም ጭምር ቁጭ ብለው የሚያዳምቁት ሆይ ሆይታ የሚሰጡት አንዳንድ ደግሞ እዚህ ይችላል የምትሉ ሰዎች ውሸትን ይችላል አይባልም። ሰው ውሸትን ይችላል አይባልም። በቃ ይተውናታል፣ ይኖራታል ምናምን ነገር ብትሉ መልካም ነው እንጂ እንደዚህ ደረቅ አይን ያወጣ ፍጥጥ ያለ ውሸት እየተዋሸ እናንተ በዚህ ልክ ሰውየውን የምትከላከሉት ከሆነ ባይዘው አምልኮ ላይ ናችሁ። ይሄ ሰው አይስትም አይሳሳትም የሚል ደረጃ እየደረሳችሁ ስለሆነ ወደ አምልኮ ላይ እየደረሳችሁ ነው። ሰውየውን እያመለካችሁት ነው የሚል ሐሳብ አለን እና ብትታረሙ ብትሰሙ ሰውን እንኳን ባትሰሙ ስህተቱ ብታዩ መልካም ነው። ዘንድሮ ድምፅ ለመስማት ከፈለጋችሁ ሻዝም ነች ምናምን የምትባል አፕሊኬሽን አለች። ከዛ ጋር ይሄ ድምፅ ከየት ነው የመጣው የሚለውን ማየት ትችላላችሁ። ቆም ብላችሁ ጭንቅላታችሁን አሰሩት። እንዴት ነው ይሄ ነገር፣ ይሄ እንዴት ነው ጉዳይ የሚለውን ነገር ማሰብ ማወቅ ትችላላችሁ እና ወደዛ ደረጃ ትንሽ ከፍ ብትሉ መልካም ይመስለኛል። ሚኪና ዲያቆን አፈናችሁ ግን እስኪ ተንፍሱ። አረ በቃ ምንድን እንላለን?
ግን አሁን ሲሪየስሊ አይታችኋቸው ከሆነ አንዳንዱ ነገር እንደው ቢሳካላቸው ካምፔኑ ላ ቢያደርጉት የሚፈልጉ ይመስለኛል። ምክንያቱም ሲኩዌንሻል ነው። አሁን ይሄ እንትን ማድረጉ ይሄ የመመረዙን ሀሳብ እሱ ብቻ አይደለም እያወራ ያለው። እነዚህ ከቤተክርስቲያን ወጣ ነው የሚሉት ማን ናቸው? ብቻ ስማቸው ጠፋኝ። ብቻ የሆኑ ይሄ የካህናት አልባሳት ለብሰው በእነሱ በኩል ሚዲያዎቻቸው ላይ የሚቀርቡት ሰዎች በጣም በተከታታይ ይህን ነገር እየተናገሩት ነው። ስለዚህ የሆነ ፕላንድ የሆነ የሚያቅዷቸው ነገሮችም ይኖራሉ እና አንዳንድ ጊዜ ሲሪየስሊ መውሰድ ያለብን ይመስለኛል እንደ ክርስቲያን። ሴም ታይም ደግሞ ቤተክርስቲያንም ኮንሰርንን መሆን አለባት ብዬ አስባለሁ። የሆነ ቤተክርስቲያን ውስጥ ያሉትን ሰዎች ቆርጠው መጣሉ ላይ ብቻ ነው እንጂ ከውጭ ያሉ ጥቃቶቹ ምናምን ስፔሻሊ ደግሞ ያልጠነከሩ ክርስቲያኖች ምን ያህል ግራ ሊጋቡ እንደሚችሉ ምናምን ኮንሰርንድ ሆነው እየሰራበት ያለ አካል አለ ብዬ አላስብም እና ሲሪየስሊ መታየት አለባቸው። እኛም ብዙ ሳቅንበት መሰለኝ እና እሱን ጋፕ እንዳይፈጠር ብዬ አስባለሁ። ሲሪየሱን ነገር ስናየው ማለት ነው። ግን ያው ለሚደከመ ሰው ነው ምን እናደርገዋለን ከዚህ በላይ። አዎ ሚኪ፣ ያው ጨዋታው እንዳለ ሆኖ እንዲያውቀው ነው እንጂ ሌላ ነገር አይደለም። የሳቅንበት በቅዱስ ቁርባን አይደለም የሳቅ ነው ወይ በሌላ ነገር አይደለም። በፈበረከው የውሸት ትርክትና ባጋጠመው ውርደት እግዚአብሔር ሲጥልህ እንደዚህ እንደሚጥልህ ለማሳየት ያክል ነው። እውነተኛ የሆነውን የክርስቶስን ስጋና ደም ግን ሰው ልጅ ሲያቃልል ምን አይነት ቦታ ላይ እንደሚደርስ እያየን ነው። የማይሆን ቦታ ላይ ይወድቃልና አይጠቅመውም። በተቻላቸው አቅም እንደ ወንድሞቻችሁ ጠጋ ማለት ይሻላችኋል። ወይንም ማንበብ ወይ ማወቅ ወይ ደግሞ እውነተኛ የቤተክርስቲያን ትምህርት ምን እንደሆነ መጠየቅ ላይ በጣም ብትበረቱ ብለን እናስባለን። ይሄ ለራሳችሁ ጥቅም ነው። ምክንያቱም ላልተሆነ ነገር ለማይጥም አይምሮ ለማይመች አይምሮ ተላልፋችሁ እንዳትሰጡ፣ ራሳችሁ ላይ ያልሆነ ዋዛ ፈዛዛ ላይ እንዳትወርቁ በማለት ነው። እሺ ተወዳጆች፣ ከዚህ በኋላ ወደ ትምህርት እንመለሳለን። ግን ከምንም በላይ ራሳችሁን እወቁበት፣ ጠንቀቅ በሉ ለማለት ያክል ነው። ቤተና ስፒር የምትናገሩት ነገር ካለ አውሩና እንጠቅልለው። እሺ